አባቴ። ሁሉም ሰላም ነው? ከብቶቹ፣ እርሻው? በቆሎ ደረሰ? ውይ እሸቱ እንዴት እንደናፈቀኝ አባቴ። አረስ ቀልድህ ነው አባ? እዚህ እኮ የሚሸጣል፣ እሱን ገዝተን እንበላለን። አዎ። ዝናቡ ዘነበ? እሰይ እሰይ። እና አጥጋቢ ነው? ተመስገን። የምን ህልም አባ? እባብ? የምን እባብ ነው አባ? እሺ ጸልያለሁ። አንተም ጸልይልኝ በቃ። እሺ እንደተነሳ ህልምልም አልክ? እሺ በቃ አባቴ አሁንም ህልምልም በልልኝ። እሺ አባ ጸልያለሁ። እሺ በቃ እንደዋወላለን። እደውላለሁ። እሺ እሺ። ህልምልም ምን ነው ቆንጂት? ተክዘሻል፣ ቆዝመሻል። ምንም። ምን ማለት ነው? ምን መሬቱን እኮ ባይንሽ ቆፍረሽ ልታወጪ ነው። ምን ሆነሽ ነው? ምንም አልሆንኩም አልኩሽ እኮ። በጣም ይቅርታሽ። እኔ እኮ ሰው ነው ማየት ስለማልወድ ነው። ይቅርታ። ይቅርታ ጮኩብሽ መሰለኝ። ምን ለምጃለሁ እኮ አዲስ አይደለም። ሀሳብ ውስጥ ስለነበርኩኝ ነው። እኔም እሱን አስቤ ነበር። ምን ሆነሻል ማለቴ መልሱ ስድብ ሆነብኝ እንጂ ኒና አስቤው አይደለም። አረ ችግር የለውም። እኔ እኮ ከሀገር እስከምወጣ ድረስ ብትለጉሚኝ ፈረስ ብትጭኝብኝም አህያ ነኝ። እንደዛ አትበይ። እና ምን ሆነሻል? እና ያናክል አናዶሽ ካስቆጣሽ ምን ልበል? አባቴ ደውሎ ነበር። አባትሽ ደውሉልሻል? ታድለሽ። ከዛ በህልሜ 2 እባቦች ወደ ቤትሽ ቀጥ ብለው ገብተው አንቺ ላይ ተጠመጠሙብሽ አለኝ። በስመ አብ። ግን ይሄንን አዩ ብለሽ ነው የጨነቀሽ? አዎ እባብ እኮ ቤትሽ ሲገባ መጥፎ ነው። ኧረ ተይ በዓል አትመኝ እንዴ። ደግሞ ዝም ብለሽ ያሰብሽውና ያለምሽው ነገር እኮ ይሆናል። ስለዚህ ብዙ አትመኝ። አይ ነው ብለሽ ነው? አዎ ይሆናል ብለሽ ካመንሽ ይሆናል። እኛንም እንዳታስደፊን። ምን እባቡ ራሱ አይመጣም? አይ እኔ ምንም ነገር ቢሆን የሚሳብ ነገር አልወድም። ጭራሻውን ሰውነቴን ሁላ ወረረኝ። አባቱ ያደራል። አትፈትነኝ አልልም፣ ግን ደግሞ ፈተናውን ቀለል አድርግልኝ። መሸከምበትና የምታገዝበትን ልቦና ስጠኝ። ዶክተሩ ጋር ወስደሽ መርፌ ልታስወጂኝ እንደባለፈው። አልሄድም። አይደለም ቤትዬ፣ የኔ እናት ይኸውልሽ፣ የምትወጂውና ደስ የሚልሽን ነገር የምትወጂው ላሳይሽ ነው። አንቺ ብዙ ጊዜ ሸውደሽኛል። አሁን እኔ አልሄድም። በአሁኑ ግን ልጅ አልሸውድሽም። እውነቴን ነው። እሺ እኔ እወድሻለሁ ልጄ፣ የኔ ማረፊያ። በጣም ነው የምወድሽ የኔ ፍቅር። አሁን እዛ ጋር ሰው እየጠበቀን ነው። የሆስፒታሉ አምቡላንስ ድምፁን አጥፍቶ ቆሞ ነው። እኔ ስሰማው እንዳልደበቅበት ድምፁን አጥፍቶ ቆሞ ነው። እኔ እንደዚህ ልንገብገብልሽ ልጄ፣ እኔን እናቴ፣ እኔ እንደዚህ ርር ልበልልሽ። አሁን እውነቴን ነው የኔ ልጅ። እባክሽ ልጄ፣ እባክሽ። እንዴ እማዬ፣ ኪራን በህልሜ ቆሞ አየሁት። አሁን በቃ ሄጄ ለኪራ የምሰጠው ደብተር ላይ መጻፍ አለብኝ ገብቼ። ግን እኮ እስከ ዛሬ ከሚለብሰው ዛሬ ልብሱን ቀይሮታል። ቤቲ፣ እማዬ፣ ደህና ነሽ? የኪራን ድምፅ ሰማሁት።
አንቺ ድምፁ ይሰማሻል? ኪራ ነው አይደል? እሱን አይተሻል? እማዬ አይተሻል? ልጄ ኪራ እኮ ሊያይሽ መጥቶ እኮ ነው። እንዴ እማዬ የልጅሽን ፍቅረኛ እንደዚህ ነው እንደምትቀበዩ? ሰላም በይው እንጂ እቤትም ግባ በይው። እንዴማ አየህ አይደል ምን አይነት ህይወት ውስጥ እየኖረን እንዳለን። እንዴ እማዬ ምንድን ነው የምትይው? እቤት ግባ በይው እንጂ። አይ ቸኩላለሁ ልሂድ። እንዴ ኪራዬ ለምንድን ነው ሁልጊዜ ግን እሄዳለሁ የምትለው? ለምንድን ነው እኔ ጋር የማትቆየው? ስራ ስላለኝ እኮ ነው። በቃ ለዛሬ ቅራ፣ አለበለዚያ ግን አለቅሳለሁ እማዬ። አለበለዚያ ማልቀስ ይጀምራል እማዬ። ለዛሬ ይቅር አይደለ? አይ እንደዛማ አታድርጊ እባክህ ልጄ ተለመነኝ እባክህ፣ ለኔ ስትል ወደ ቤት እንሂድ ልጄ እባክህ። እንደዚህ ያያያት እሺ እንሂድ። ቆንጆ ምግብ ነው የምሰራለት። የምትወደውን ቆንጆ ምግብ ነው የምሰራለሽ። ቆንጆ ምግብ ነው የምሰራለሽ። እንሂድ። ነይ በዚህ ናሚ ምንድን ነው የሁሉ ነገር? ለአንቺ ለንግስቴ ሲያንስብሽ እኔ እኮ ማታ እናቴ በቃ ምንም ነገር አታውሪ። ዛሬ ፍቅራችን እንድናጣጥም ብቻ ነው የምፈልገው። ምን ላድርግ ግን? ምን ይሻላል? ዋጥ ላድርግ? ኧረ ተይ ደግሞ ግሬ ቢተርፍብሽስ? አሁን መመታት አማራሽ መሰለኝ። በያው እንደ ባላ መስኪን አዋ እንደዚህ የሚጨነቅ ሚስቱን ለማስደሰት የሚጠር ባሌት አለ። ይኸው ምን ያለው አይደለም። ኧረ ተው እንደሱ ትል ደግሞ ሰው እንዳያይ። ቢያዩኝስ? እኔ አንቺ ባሉ እኮ ከአንቺ ውጭ ወይ ፍንክች ብያለሁ። ይቺ ነገር ቦታ ብትቀየርልኝ በጣም ደስ ይለኛል። ኧረ የምሬን ነው። ግንባር የሚሳሙ እኮ የሚያደግ ልጅ ነው። እና ምንድን ነው የሚሳሙ? እሱን አይንሽን ጨፍኝና ላሳይሽ። ይኸውልሽ አይንሽን እንዳትገልጭ እሺ? እንደጨፍራሽ ግለጭ ስልሽ ነው የምትገልጭው። አሁን ግለጭ። ምሪ ታገቢኛለሽ? ክሮቤል እባክህን አንዴ ያዳምጠኝ። ለምንድን ነው ጥለኸኝ የምትሄደው? ምን አደረኩ? አንድ ጊዜ ብታዳምጠኝ ምን አለ? እናት አልሆነም? ቆይ ምን አድርገህ ነው የምትይኝ? ለምንድን ነው ልጅ እንደዚህ የምታመናጫጭቃት? ምን አደረገች ይሄን ያክል? እና እንደዛ ስትለፋደድ ቆሜ ማዳመጥ ነበረብኝ? እንደዚህ የምትሆነው እኮ በአንተ ፍቅር ምክንያት የተነሳ ነው። ጭንቅላቷ እንደዚህ የሆነው አስሬ ጭንቅላቷ ልጅቷ እኮ የለየላት እብድ ናት። ምን አልካተ? ምን ለማድረግ እየሞከርሽ ነው? ቆይ እንዴት እንደዚህ ልጅን ትናገራታለህ? ቢገባ ግን በአንተ ምክንያት ነበር ልጅ ያበደችው። አንተ ግን እንደ ንጹህ ሰው አፍህን ሞልተህ ልጅሽ እብድ ናት ትላለህ። እና ምን አድርግ ነው የምትይኝ? እኔ እኮ ባለ ትዳር ነኝ። እኔም እኮ አግባት አላልኩም። ብቻ ግን ትንሽ እስከምታገግም ወይኔ ቤት ሆነ ያዛት። እኔ ነኝ እቺንም ይዛት? ስለ ልጄ ነው እያወራን ያለ ነው። ለቃልህ ተጠንቀቅ። እሱ 24 ሰዓት ስላንተ ታወራለች። ክሮቤል 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 ትላለች። አንተ ግን ለመጥራትም ስሟን ተጸየፍካት አይደለም? ያንን እንዳደርግ ያደረገኝ ተግባሯ ነው። እሷ ማለት ቆዳ ለበስ ሰይጣን ናት።
ምን ብትበድልህ ነው ግን በልጄ ላይ እንደዚህ ሆንከው? ብዙ ነገር ልጄን አሳጥታኛለች። ሚስቴን ልትገላት ነበር። እንደውም ፈጣሪ እየቀጣት ነው። በሱ ፍርድ ደግሞ እኔ ጣልቃ አልገባ። እሱማ ቢቀጣ አንተን ነበር የሚቀጣው፣ በፍቅር ላይ ሌላ ፍቅር በመያዝ። እኔ ከዚህ በላይ ማውራት ያለብን አይመስለኝም። እባክህ ልጄ፣ እባክህ ልለምንህ፣ እባክህ እንደ እናት ልለምንህ፣ እባክህ ልጄ። እያደረግሽ ነው? አረ ሰው እያየ ነው። እሺ በቃ ተነሽ። እባክህ እንደ እናት ልለምንህ። ልጆቼ በጠቅላላ ጥሩ ቦታ ናቸው፣ እሷ ግን እንደምታያት ናት። እባክህ ቤታችን ሁሉ ተበጥብጧል። እሺ ላስብበት። እባክህ ልጅ አስብበት። የቤትን በደል ሳይሆን የኔን እናትህን ልመና አይተህ እባክህ ልጅ አደራህ። እሺ ጨካኝ ትውልድ። ይሄን ጊዜ በእኛ ጊዜ ቢሆን አይኑን ሳያሽ ነበር እሺ የሚለው። አረ ደግሞ ቆየሁ ልጅ አንድ ነገር እንዳትል። አፓርትመንት ቤት ሆኖ በአራቱም አቅጣጫ ግድግዳ ሼር የሚያደርጉ ቤቶች እንዳሉ ያውቃሉ? ጤና ይስጥልኝ። ዲኤምሲ ሪል ስቴቶች ነን። እጅግ ዘመናዊ መኖሪያ መንደር በለቡ መብራት ኃይል እየገነባን ሲሆን ከባለ 1 እስከ ባለ 4 የመኝታ ቤት አማራጮች አሉን። ዛሬ የምንመለከተው ደንበኞቻችን በብዛት እየገዙን ያሉትን ባለ 3 መኝታ ቤት 145 ካሬ ላይ ያረፈው ባለ 3 መኝታ ቤት በአራቱም አቅጣጫ ምንም አይነት ግድግዳ ሼር አያደርግም። እነዚህ ቤቶች በቪላ ቤት ዲዛይን የተሰሩ ሲሆን ከሶስቱ መኝታ ቤት በተጨማሪ የሰራተኛ ክፍል፣ ላውንደሪ እና ስቶር ክፍልን የያዙ ናቸው። ዘመናዊ ነው እያልን ስለ ውሃና ጀኔሬተር፣ ቅንጡ ነው እያልን ስለ ፓርኪንግና ሊፍት አንነጋገርም፣ ግዴታችን ነው። ይልቅ ስለ ሰፊው የልጆች መጫወቻ ስፍራ፣ ስለ መዋኛ ገንዳችን፣ ስለ ተንጣለለው የመናፈሻ ስፍራችን እንንገሩት። እነዚህን ቤቶች በ8% ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ይደውሉልን። አምላኬ ሆይ ቆይ ለምንድን ነው ህይወቴ እንደዚህ ሆነ? አንዱን ስለው አንዱ። ቆይ ማን ነው እየፈተንክ ያለው? እኔን ወይስ ጽናቴን? በእኔ የሚመጣ ነገር ሁሉ የጽናትን ልብ የሚያደማ ነው። እኔ ከአሁን በኋላ ጽናቴን የሚያስከፋት አንድም ነገር ማድረግ አልፈልግም። ግን እሺ ምን ላድርግ? የቤቲ እናትን ባስ እናቴን አስታወሰኝ። ግን ደግሞ ፍቅሬስ? እሺ የቤቲ ጤናስ? ለምን እንደሆነ ባላቅም እንደዛ ሆና ሳያት በጣም ነበር የከፋኝ። እንደዛ የማውቃት ጠንካራ ኃይለኛ የክፋት አለቃ የነበረች ሴት ዛሬ አቅሏን ስታ እንደ ሕፃን ሆና ሳያት ተሰማኝ። ምንም እውነትን አምና መቀበል አቅቷት ብታብድም ግን ደግሞ የማበዷ ምክንያት እኔ በመሆኔ ይበልጥ አመመኝ። ምን ማድረግ እንዳለብኝ አላቅም። ብቻ አንተ መንገዱን ምራኝ። እንዴ ፍቅር አልተኛም እንዴ? አዎ አልተኛውም። እንዴ ሲጀመርስ ምንድነው በዚህን ሰዓት መተኛት? ወጣት እኮ አይተኛም እንዴ። እና ሳይተኛ መኖር ይቻላል እንዴ? አይ እኔ ቀኑን እንቅልፍ ነው ያልኩ። የአባዬን አባባል አስታውሺ። ምን የሚለውን? የቀን እንቅልፍ ድህነት ነው የሚለው እኮ። እኔ ምን አልኩ? እኔ መተኛት ብፈልግም እንቅልፍ ግን ጥሎኝ ሸሸ። ምን ነው ያሳሰበ ነገር አለ እንዴ? ማኔ? ኧረ የለም። እና እንቅልፍ እምቢ የሚልህ እኮ ስታስብና ስትጨነቅ ነው ብዬ ነው። ስለያ ብዬ አሰብኩ እኮ። አይ ጀመረ ደግሞ እንዴ። ቢጀምረኝስ መብቴ መሰለኝ። እሺ በቃ አሁን ነቃ እንድትል ና ቡና ላፍላለህ። እሺ በቃ እዛ ክችን አፊው አንድ ሲኒ ብቻ ነው የምጠጣው። እሺ ምን ይሻለኛል? እኔ እኮ በመሀል ቤት ተጨነቅኩ። ዝም በል። እኔማ ሲጀመር ትዝም አትለኝም እንኳን ልትናፍቀኝ። እኔማ ናፍቀኝ ነው የሚሆነው። እና ጋሼ ደህና ናቸው አይደል? እና ከማን ጋር እንደምታወራ ነገራቸው። ምን ችግር አለው? እና ከሰኒ ጋር ነው ማውራው ስትላቸው ምን አሉ? እኔ የምልህ ግን ክብሮም መቼ ነው የምትመለሰው? አረ ምንም እንዲሁ ዝም ብዬ ነው።
ምግብ ሰርተን ምን ብለው ናፍቆኛል። ወክ የምንወጣው ምንጣለው ብቻ ሁሉም ነገር ናፍቆኛል። አይደለም ይሄ ነገር ናፍቆኛል ማለት እኮ አንተ ናፍቀኸኛል ማለት አይደለም። በቃ እሺ ቻው፣ በኋላ እናወራለን። ግን እኮ እውነቱን ነው። ገና በሄደ በሁለተኛ ቀኑ እየደበረኝ ነው። ሰኒ ምን ሆነሻል? ወደ ኋላ ዞረሽ እያስብሽ እኮ። አሁን ሻወር መውሰድ አለብኝ። አቤት፣ እንዴት ነሽ? አለው ደህና። ክሮቤል ኖር? ኪሩቤል አለ፣ ቡና እየጠጣ ነው። ታጠብልኛለሽ ወይስ እኔ ልግባ? አይ ዝም ብዬማ ማንንም አላስገባም። እኔ እዚህ ቤት ማን ይግባ ማን ይውጣ በምን አውቃለሁ? እሺ ችግር የለውም። እኔ እዚህ እጠብቀዋለሁ። ብቻ ጥሪልኝ። እሺ እጠራልሽ። ይኸው እንደውም መጣ። ሂጂ በቃ አንቺ ግቢ። ሂጂ ግቢ ግቢ። ቆይ እዚህ ምን ትሰሪያለሽ? እንዲሁ ልጄ ሌላው ቢቀር እድሜን አታከብርም? እሺ አቤት። እሺ ምን ወሰንክ? እንዴ ገና ቅድም እኮ ነው ያወራነው። ልጄ ብሶባታል። በመድኃኒት አስተኝቻት ነው የመጣሁት። እሺ በቃ ወይ ሲቢስባት እንደዛ አድርጊያታ። ምን ነው ልጄ ይሄን ያክል ምን በደለች? ለምን ግዳያት አትለኝም? እሺ እኔ ምን ላድርግ? እባክህ ልጄ ልለምንህ ለአንድ ሳምንተኛ ቤት ሆንልኝ እባክህ። ቤቴን ለቅቄ ከዛ ትሪትመንቷን ስጨርስ አንተም ወደ ቤት ትመለሳለህ። እንደዛ አይሆንም። ለእሷ የመጨረሻ እድል እየሞከርኩላት ነው። አንተም እንድታግዘኝ እየለመንኩ ነው። እባክህን እባክህ ተረዳኝ ልጄ እባክህ። እሺ በቃ አሁን ሂጂ፣ ጽናቴ እንዳታይሽ። እንዲሁም እስኪ ልጄን ያሳበደቻት ወይዘሮ ላያት። ጽናቴ እዚህ ውስጥ ምንም አላደረገችም። እሺ አሁን ውሳኔ ምን ጋር ነው? ወይሽ እየመጣሁ አያታለሁ። እንደዛም አይሆንም። ዶክተሮቹ ጥሩ ቦታ ላይ ትሆን ብለውኛል እና የድሮ ትውስታ ያለበት ቦታ ላይ። እባክህ ልጄ እባክህ እባክህ። እኔ እናንተ ቤት መሆን አልችልም። እሺ በቃ እንደዛ ከሆነ ደግሞ ቤታችሁ ትሆንና እኔ እየመጣሁ ልያት። የት? እዚህ ቤት? እሺ በቃ ሂጂ፣ በኋላ እናወራለን። አንቺ ምን ነው እዚህ በር ላይ ተለጥፈሽ ምትሰሚ? ምንም ሞሉያ እየፈለግኩ እኮ ነው። ሞልቢያ? እና በሩ ላይ ነው ሞልቢያ የምትፈልጊው? አዎ እንዴ ቆይ ምንድን ነው የምትለኝ? እንዴ ሞሉያ መፈለግ አልችልም እንዴ? ሞሉያው የት ነበረ? እቺ የተረገመች አወራሁት ሰምታ እንዳይሆን ብቻ። ለነገሩ እዚህ እንደዚህ ተለጥፋ እንዴት ነው የምትሰማው? ብቻ ጽናት ጋር ሄዳ አፏን እንዳከፍት። ምንድን ነው የማደርገው? እነሱ ቤት አይደለም ለሳምንት ለሰዓታት እንኳን መቀመጥ አልፈልግም። እዚህ ደግሞ ጽናቴን ምን እላታለሁ ባመጣት? እንዳልተዋት ደግሞ አሳዘነች። የኔ እናት መስላት አየች። ምን አይነት አጣብቅኝ ውስጥ ነው የገባሁት? ወይ ቤቲ፣ መጀመሪያም ባላውቅሽ ይሻለኝ ነበር። ካንቺ የተረፈኝ እድሜ ልክ የሚከተለኝ ችግር ነው። በቃ በወጣ ይሻለኛል። ሄሎ፣ የት ሄደ ነው? እንዴ በዚህ ሰዓትም ቡና? ቆይ አንተ ለምን በፌርሙስ ይዘህ አትዞርም? እና ምንድን ነው? አዎ ችግር ጠፍቶ ያውቃል እንዴ? ደግሞ እኔ ጋር ምን ብዬ ልንገርህ? አረ እንዳፈ ሆኖ ባስቸገረችኝና መንቅሬ ባስወጣኋት እኔም እፎይ ይል ነበር። ቤቲ ልትመጣ ነው። የበፊት ኤክሴ
አይደለም ወደ ቤት ልትመለስ ነው ያለችው። ጽናትማ ሚስቴ ናት። ቤቲ ቤት የምትመጣው ጭንቅላቷ ልክ ስላልሆነ ቤቲ አእምሮ እክል አጋጥሟታል። ኦልሬዲ አብዳለች። አሳዝና ባልሆነ እና ልበልሃ እሷ ምን እንዳደረገች ታውቃለህ? ይኸውልህ እሷ ማለት ልጃችንን ያሳጣች ቤታችንን ሲኦል ያደረገችው የጽናቴን ህይወት ልትቀጥፍ የነበረች ምድራዊ ሰይጣን ናት። ምክንያቱም እኔ እሷ ልሆን ስላልቻልኩ። እሱ ይገርምሃል እንዴ ያበደችው ራሱ እንደማላፈቅራት ማመን አቅታት። አላቅም ግን እናቷ በጣም አዝናለች። እስኪ ጽናትን ልጠይቃትና እሺ የምትል ከሆነ ብቻ አላቅም። በቃ እሺ ማታ ስትመጣ እናወራለን። ቻው። ጽናት። አቤት። የሆነ ነገር ልነግርሽ ብዬ። ምን? ቅድም ቡና እያፈላሽ እያለ በር ተንኳክቶ አልነበረ? ከዛ እኔ ሄጄ ስከፍት የሆኑ አሮጊት ሴትዮ ነበሩ። ማለቴ ትልቅ ሴትዮ ነበሩ። እና ከዛ ኪራን ጥሪልኝ አሉኝ። ከዛ እንዳጋጣሚ ደግሞ ኪራ መጣ። ከዛስ? ከዛ በቃ ምን እንደሆነ አላውቅም፣ ዝም ብለው ሲጨቃጨቁ ነበር። ለምንድን ነው የሚጨቃጨቁት? እኔ እንጃ። ልጄ ታማለች ለአንድ ሳምንት አብራቱን ምናምን ሲሉ ነው የሰማሁት። እንዴ ብትታመም ታዲያ ኪራ ዶክተር አይደለም? ምንድን ነው የምትለው? እኔ እንጃ ብቻ ልጄ ወይ አንተ ጋር ትምጣ ወይ ደግሞ አንተና ሲሉ ነው የሰማሁት። አይ በቃ አጣርተሽ ስላልሰማሽ ሆናል እንጂ ኪራ እንኳን በቤቱ የሚመጣ ዘመድ የለው። እኔ እንጃ እንግዲህ ወይ አጣርቼ ስላልሰማሁ ይሆናል፣ ግን በር ላይ ተለጥፌ የሰማሁት ይሄንን ነው። እኒና በቃሽ። ከእንግዲህ እኔና ኪራ መሀል ወሬ እንዳታመላልሽ። የሰማሁትን ነገር መናገር ጥፋት ነው እንዴ? በቃሽ ኒና፣ እኔ ስለ ኪራም ሆነ ስለ ትዳሬ ምንም አይነት ወሬ መስማት አልፈልግም። የኔ ምርጫ ተረጋግቶ ኑሮን መኖር ነው። የሰማሁትን ነገር ስለነገርኳት ትወራጫለች እንዴ? ቀረብሻ። እዚህ ደግሞ ምን ትሰሪያለሽ? ልጄ በሯን ዘግታብኛል፣ ከፍታለች። እባክህን እራሷ እንዳትጎዳብኝ ፈራሁ። ፈጠረሽ ልጄ አትበይኝ። እኔ ለምን አትይኝም? በቃ ተይኝ። ምን ማለት ነው? እንደዚህ የምትሆነው እኮ በአንተ ምክንያት ነው። ትንሽ አትረዳትም እንዴ? እንደዚህ ሆነችው በእኔ ምክንያት ሲሆን እውነቱን አምና መቀበል ስለከበዳት። ምንም ቢሆን ግን ማስተካከል እንችላለን። እባክህን እንድታገግም እርዳት። ጉዳይ አይደለም አልኩሽ እኮ እንዴ። ሁለታችሁም አይገባችሁም እንዴ? ለምን አትረዱኝም? እሺ ቢያንስ ሚስትህን እንዳወራት እድል ስጠኝ። እንዳታስቢው ጽናቴ በፍጹም እዚህ ውስጥ እንዳትገባ። ልጄ እባክህ አትጨክንብኝ። አንተ ጥሩ ሰው ነህ። እባክህ። ጥሩነት አሁን ነው የሚታዩት? ቆይ የልጆት ስራስ? ልጄ ልትሞትብኝ ነው። እህት የለህም? አዎ ልጅም እናትም አንድ ናቸው። ስለ ራሳችሁ ህይወት ብቻ ነው የምታስቡት። ኪራ ተው እንጂ ሌላው ቢቀር በእድሜ እናት አልሆነም። እባክህ ልጄ እባክህ። እና እድሜ እየቆጠሩ የሚያስከብር ስራ ካልሰሩ እኔ ምን ላድርግ? እኔ የተከበርኩ ነበርኩ፣ ግን ልጅ የማይሆን ሰው አፍቅራ ወይ ከእድሜዋ አልሆነች ወይ ከጤናዋ አንገቴን አስደፋችኝ። ለዛ ነው እንደዚህ አንተ ጋር ቁጭ ብዬ አንተን የምንለማመጠ ለልጅ ስል። እባክህ ልጄ እባክህ። አይመለከተኝ። እኔም በእሷ በጣም ተሰቃይቻለሁ።
እባክህ ልጄ ለአንድ ሳምንት እኮ ነው መድኃኒቷን እስከምጨርስ። ከዛ በኋላ ወይ ይብስባታል ወይ ትድናለች። እባክህ ተለመነኝ ልጄ እባክህ። ይኸውልሽ ትሰሚኛለሽ? ያችን ሴጣን መቼም በቤት ያላስገባትም። ሚስቴ በሷ እጅ ስንት ጊዜ ተበድላለች። የይቅር ባዮች ልብ ትልቅ እኮ ነው ልጄ እባክህ። እና የእኔ ጽናት ይቅር ትላለችና ደጋግማ መሰበር አለባት? እሺ በቃ ሁሉም ይቅርና እኔ ጋር ሁን፣ እኔ ቤት ሁን እባክህ። ችግሩ እኮ ከቤቱ ሳይሆን ከልጅሽ። ባለፈው አያታት የለ እንዴት እንደሆነች። እንኳን አንተን ልትጎዳ አይደለም አሁን በክፉ አይኗ እንኳን አታይህም። እባክህ ልጄ በእኔ ሆነብህ እባክህ። አሁን ያው እዚህ ሰው በተሰበሰበበት መጨቃጨቁ እፍረት ነው። እባክህ ልጄ እባክህ ራራልኝ እባክህ ልለምንህ። እሺ በቃ አስብበታለሁ። እሺ ተባረክ። በጣም ነው የማመሰግነው። የላይኛው ይስማ። እሺ ልጄ። የሆነ ነገር ለማናገርሽ ፈልገኝ ነበር። ምንድን ነው? እስኪ ቁጭ በይ። ጠዋት እኮ አየኋት ያልኩሽ ሴትዮ እሷ ናት። እኔ ለራስሽ ብዬ ነው የሚለው። እሷ የቤቲ እናት ናት። ቤቲ የቷ? ቤቴ በፊቷ የኪራ እጮኛ የነበረችው። ይቅርታ ማማ፣ እርስዎን ባከብርም የዛችን ሴጣን ስም ግን መስማት አልፈልግም። ጽናት ተይ እንጂ። ተይ ኒና፣ በማያገባሽና በማታውቂው ነገር ላይ አትግቢ። ምን እንዳደረገችኝ እኮ ስለማታውቂ ነው። ልጄ ምንም ልትበድልሽ ትችላለች። በዚህ ልክ አትፍረጅባት። በእሷ በኩል እኔ ይቅርታ እልሻለሁ ልጄ እባክሽን። ምንም ብታረግ ፍቅር እኮ ነው። አትፍረጅባት እባክሽ። እና የእሷ ፍቅር እንዲሰምር እኔ መርዝ መጠጣት ነበረብኝ? ልጄስ መሞት ነበረበት? ቆይ የኔስ ጉዳይ አደባባይ መውጣት ነበረብኝ? ጽናቴ ቤቲ በጣም ታማለች፣ አቅሏ አንስታለች። እሰየው፣ ለሰው ልጅ ባይባልም ለእሷ ግን የእጇን ያገኘችው። ምን ነው አንቺ? ምንም እኮ የአባት ገዳይ እንኳን ቢሆን እንደዚህ አይባልም። ቅልብ እንዳለሽ እኮ ነበር የሰማሁት። እንደዚህ ይደረጋል እንዴ? ቅልቤንማ የእርሶ ልጅ ሰባብራ ጥለዋለች። ያለፈው አልፏል። መቼም ሴት ልጅ ነሽ አይደለ? ልጄን አድኝልኝ ልልሽ ነው የመጣሁት። እባክሽን ልጄ እባክሽ። ያለፈው አለፈ አይደል ማዘር? ለእኔ እኮ ታሪኬ ነው። ቆይ የወጋ ቢረሳ የተወጋ ሚረሳ ይመስሎታል እንዴ? እና ልጄ ይለይላት ጨክኜ ልተዋት? እኔስ በዚህ እድሜ እናንተ ፊት መቆም የፈለኩ ይመስላችኋል? እስኪ ለአንድ ደቂቃ ቆም ብለው ያስቡት። በእኔ ቦታ የእርሶ ልጅ ቤቲ ብትሆን ኖሮ ምን ያደርጉ ነበር? ኪራ፣ በቤቲ በኩል ያለኝን አቋም አለማወቅክና እዚህ ድረስ የተሻለ ነገር አገኛለሁ ብለህ መምጣት በጣም አሳዝኖኛል። ጽናት ከጠበቅኩት በላይ ስሜት ይሆናለች ልበል? እኔ እንደዚህ ስትሆን አይቻት አላውቅም። እንደውም እሷ ሆና ነው እንጂ ቤቲ እንዳደረገቻት ነገር ቢሆን እዚህ ቤት ባላስገባቻት ነበር። ሄጄ ልያት። አይዞት በቃ ማዘር፣ ቀን ሲጥል ፈራጁ ብዙ ነው። ምን ላድርግ ብለሽ ነው ልጄ? በስተርጅና የሰው ፊት ገረፈኝ፣ የሰው ፊት ጠበሰኝ። አይዞት በቃ አያሳስብም፣ የሆነ መላ እንፈልጋለን። እኔም እኮ ልጄ ድናልኝ እፎይ ትላለች ብዬ ነው እንጂ የእናት አንጀት ሆኖብኝ እኮ ነው ያልቆረጠልኝ። ምን ላድርግ ብለሽ ነው? አይዞት በቃ ማዘርዬ። እናቴ እባክሽ አታልቅሽ። እንዴት አላለቅስም? እቺ ሴት ማለት ለእኔ ምን ማለት እንደሆነች በደንብ ታውቃለህ አይደል እንዴ? አውቃለሁ እኮ። አታውቅም። ብታውቅማ ኖሮ እናትየውን ይዘህብኝ ባልመጣ ነበረ። እሺ ምን ላድርግ? ከትላንት ጀምሮ መግቢያ መውጫ ሳጣች። እና ምንድን ነው የምትለው? ቤቲ በጣም አሟታል እና እስኪሻላት ድረስ ማለት የሆነ ቴራፒ ጀምራ ለአንድ ሳምንት ያህል አብራቱን ነው የሚሉኝ። አይሆንም። እንደውም በዚህ ክፋቴ ፈጣሪም የሚያዝንብኝ አይመስለኝም። እኔ እኮ እሱን ነው ያልኩት። እሷ ናት ጽናትን ላውራት፣ እሷ እሺ ትለኛለች ብላ። ኪራ በቃ አሁን በሰላም አስወጣል። በቃ ኪራ፣ እኔ ከዚህ በኋላ ቤቴን ማየት አልችልም። እሺ ግን አልዋሸሽም።
እንደዛ ሆና ሳያት አዘንኩላት። አይታት ነበራ? አዎ ትላንት አግኝቻት ነበር። አረ እና ነገሩን ከጨረስክ በኋላ ነው ወደ እኔ የምትመጣው? አረ እናቴ እንደዛ አይደለም። እግሬ ስር ተደፍታ ስትለምነኝ ምን ላድርግ? እናቴ ትሆናለች እኮ ነው አይደል? እሺ ጽናቴ፣ እስኪ አስቢው፣ አንዲት እናት እግርሽ ስር ተደፍታ ስትለምንሽ በቃ እናቴን አስታወሰች። ለነገሩ ልክ ነህ። እኔ እናት ስለሌለኝ ያ ስሜት እንዴት እንደሆነ አላውቀው። እኔ እንደሱ ማለት አይደለም ጽናቴ። ኧረ እኔ ምን አይነት አጣብቂኝ ውስጥ ነው የገባሁት? ወይኔ በቃ ይዞት ማዘር ሌሊቱን ሙሉ ኪራዬ ስትል ነው የምታድረው። ሲገናኙ የሚያደርጉትም ነገር ሁሉ በደፍተር ላይ ትጽፋለች። ከዛ እኔም አይቼ ሳነበው በጣም ነው የማለቅሰው። በቃ ልጄ ምን አለፋሽ፣ በቃ ልጄ ህልም ህይወት ውስጥ ነው የምትኖረው። በቃ ትንሽ ልጄ የህልም ህይወት ነው የምትኖረው። ሰው በፍቅር ማበዱ ግን በጣም ነው የሚገርመው። ወይኔ ልጄ በምን ቀን ያየችው? እንዲሁ ባላፈቀረችና የልጅ ጤና በተመለሰልኝ። እና ምንድን ነው የሚሉት? ማለቴ ከኪራ ጋር ምንድን ነው የሚያገናኘው? ያልወሰድኳት ሕክምና የለም ልጄ፣ ያልወሰድኳት ዘመድ የለም። ግን ደግሞ ሐኪሞቹ ለተወሰነ ሳምንት ከኪራ ጋር ሆና መድኃኒቱን እየሰጣችሁ ተንከባከቧት፣ ምናልባት ጤናዋ ቢመለሳሉ። ለዛ ነው ይዣት የመጣሁት። ይሄማ የማይሆን ነገር ነው። እንዴት ጽናት እንዴት እንደተናደደች አላዩትም እንዴ? ጽናት እኮ እንደዚህ ሆነ አታውቅም። እባክሽ ልጄ አንድ ጊዜ ልጄ ብቻ ያድኑልኝ እባክሽ። አንቺም ለምንግልኝ፣ እኔ እግሯ ስርም ቢሆን ወድቅ ያለ እባክሽ ለምናታለሁ። እባክሽ ማዘር ይቅርታ፣ እግሬ ስር መውደቅም ሆነ ማልቀሱ አያስፈልግም። እኔ በህይወት እስካለው ድረስ ቤቲን በጭራሽ ቤቴ ውስጥ አልቀበላትም። እባክሽ ልጄ እባክሽ፣ እንደው እናትሽ አልሆንም? እሷ ሳታሳዝንሽ እህትሽ አይደለች? እባክሽ ይቅርታ አድርጉልኝ ማዘር። እማያውቁት ሀገር አይናፍቅም። ወይ ልጄን አጣሁት። ነግሬዎት ነበር እኮ ማዘር። በቃ ይዞት በቃ ተረጋጊ። እንዴት ልረጋጋ ሰኒ? እኔን እኮ ያናደደኝ የእናትየው ቤት መምጣት አይደለም፣ የሱ እየጎተቱ ይዞ መምጣት ነው እንጂ። እሺ ቆይ ምናልባት አስገድደው ቢሆንስ? አስገድደው? ሰኒ አስገድደው ነው ቤት ድረስ ሄዶ የጠየቃት? ይልጽ ይብዛም ይነስም እኮ ቤቲ ክፉ ሰው ብትሆንም ድሮ ከኪራ ጋር ያሳለፉት የሆነ ታሪክ አላቸው። ሜቢ ለዛ ይሆናል። እንዴ ምንም ይኑራቸው ሰኒ፣ እኔ እኮ ትዝ የሚለኝ ስቃዬ ጉዳቴ ብቻ ነው እንዴ። አውቃለሁ፣ ግን አሁን በቃ ተረጋጊ። እንደዚህ ሆንሽ ከቤት መውጣት የለብሽም። ሂጂና ኪራን በተረጋጋ መንፈስ አዋሪው። ሰኒ ስለምንድን ነው የማወራው እንዴ? ሰውን እኮ የምታወሪው ስለማያውቀው ነገር ነው። እሱ ሁሉንም ነገር ያውቃል አይደል እንዴ? እሺ አሁን እንደዚህ መሆንሽ እኮ ምንም ነገር አይቀይርም። ታውቂያለሽ። እሱ ማተው ግን በቃ በጣም ተናድጄበታለሁ። ተመስገን ነው ግን ምኑ ተናድጄ ሰው ተረጋጊ ላይ ነበር። አሁን ተረጋጊ ለማለት በቃ እብድ ቀራላ። እሺ አሁን ይቃል ሸኝሽ። ተረጋጊ በቃ እኔ ልሸኝሽ በቃ